ደብል ቱ ነው ፕሮሞሽን ላይ ናቸው ደብል ቱ ነው እሺ ግን ነፃ የሚል የለውም ፍሪ የሚለው ግሬ ሆኗል ጠዋት አድርጌያለሁ በነፃ እንዴት ኑኑ ወይኔ ጉዴ ፈላ አባትሽ ገደለሽ ኑኑ put it back go አጃን ሽሩትን በውስጥ አውራት ለምን ሽላኪ ሊቢ Yes, Mama. Did you know? If you want milk, you can drink this when it get cold, okay? Okay. But doesn't have sugar. You want a sugar? Drink it without sugar. No need sugar, okay? Okay, but did you know? In the morning, I made a paper up. Wow, bravo, smart, Nunu. Good girl. በተረፈ ግን ትንሽ ጭቅጭቃችሁን እንድትተውኝ እፈልጋለሁ። ራሴን እንድታወኝ እፈልጋለሁ። I also made these. Bravo, Nunu, mashallah, very good. አሁን ትላለች። ፍሪው ማታ 2 ሰዓት ነው የሚጀምረው። በጣም ጥሩ። ስለዚህ እኛ ደግሞ ማታ 3 ሰዓት ነው ቀጠሯችን መማር ጋር። ምን ሆኗል? አልፈላም ነው። መንገድ አላት ግን ብናገር ኮፒ ያደርጉኛል። ስለዚህ በውስጥ ነግራን እኛ ላይቭ ላይ ስናረገው ኮፒ ይደረጋል። ላይቭ ላይ ካላሳየን ህዝቡ እንዴት ያደርግልናል? ለእያንዳንዱ በውስጥ ነግረን እንዴት እንችለዋለን? እነሱ እኮ ትናንትና እኮ የነሱ የፈጠነ ነው። ለምን ትናንት እነሱ ስንዘጋ ላይቫችንን ስክሪንሾት አድርጌያለሁ። ቆይ ላይቭ ስንዘጋ ስክሪንሾት ያደረኩትን ላሳያችሁ። ትናንትና ማለት ነው። ትናንት ላይቭ ስንዘጋ እነሱ 1,077,000 ነበሩ። እኛ 830 በቃ ሀቡዬ አመሰግናለሁ እናቴ። አሁንም አለን የሚደረገው እናደርጋለን። ምን ችለውን ያህል እናረጋለን። ግዴታ እንደ ሀገር ሁላችንም ማድረግ አለብን። የነፃም የገንዘብ ሁሉም ኢትዮጵያዊ ግዴታ አለበት፣ ሀገሩን የሚወድ በጠቃላይ። እሺ አቡዬ የማታው የስማይላ Today, can we go market? ኑኑ መረረኝ። ቤቱን ጥዬ ልጠፋ ነው። Why every day you ask for supermarket? ኑኑ how many time I have to tell you? How many time I have to? Don't ask supermarket every day. How you go every day? You go supermarket, you buy something. I don't have money anymore. Yesterday I didn't go. Yesterday you didn't go, but before yesterday you go, right? Finish. No supermarket. ታንክ ወቢባ ሰላም አለይኩም ወራህመቱላሂ ወበረካቱ። ሌላ መሐመድ ሰላም። ሌላ መሐመድ በስተት አስገብተው ነበር። ለዛ ነው ይቅርታ። ኦኬ ችግር የለም። እንደዚህ የሚጽፉትን ማይ ጋይስ ሚውት አድርጓቸው። ሸገር የሚባል ለምሳሌ ሚውት አድርጉት። አንተም ብሎ ሸገር ቢሆን ብትሆንማ የሸገር ልጅ ብትሆንማ አራዳ ነው የምትሆነው። ሀገርክን በዚህ ሰዓት ተደግፋት ነበር። ሰገጤ አገር ጠሉ ናችሁ። ሸገር ምናምን ብላችሁ ራሳችሁን ትሰይማላችሁ። ሸገር የሚል ስም ቲክቶክ ላይ መያዝማ ቀላል ነው፣ ግን ሰገጤ ና የሸገር ልጅ አይደለህም። ዱርዬው አራዳው ምናምን እያሉ ራሳቸው የሚሰይሙ ሰገጤዎች ናቸው። የአራዳ ልጅን እኛ በስም ሳይሆን በተግባር እናውቃቸዋለን። ሰላም መሐመድ፣ እንኳን ደህና መጣክ።
እንኳን በሰላም ጠበቅሽኝ እህቴ። አፕዴት ልናረጋችሁ ነው። እኔ ቃል በገባሁት መሰረት በውስጥ ስብሰባ ካደረግን በኋላ የውስጥ ሽምግልናውን ከሞከርን በኋላ ቢሳካም ባይሳካም ውጤቱን አምጥቼ ለህዝብ አሳውቃለሁ ብዬ ቃል በገባሁት መሰረት አሁን ልነግራችሁ ነው። ምርጫ ስላለብን ቶሎ ቶሎ ልንገራችሁ። አንደኛ የዛለታ መሐመድ መጥቶ የደረሰበትን ተናግሯል። ደራሲው መጥቶ ተናግሮ በውስጥ እናድርገው፣ በውስጥ ሽምግልና እናርገው ብሎ እኛም ተስማምተን በውስጥ ሄደን ነበረ። 4 ሰዓታት የፈጀ ሽምግልና። እኔ ስልኬ እስከሚሞላ የቻልኩትን ስክሪን ሪከርድ አድርጌያለሁ ኢንኬዝ ኤኒቲንግ ሀፕን ብዬ እና ምንድን ነው የተፈጠረው? አዎ ውል የላቸው፣ ውል የሚባል ነገር የለም። ማለት ጽፎ ልኮ ደራሲው መሐመድ ፈርሞ አላከም። መሐመድ አልደረሰውም፣ ውሉን አላገኘውም። ስለዚህ ሁለት አካል ካልፈረመ ውል የሚባል ነገር የለም አይደል? በሁለት ሰዎች መሀል ሁለቱም ወገን ሲፈርሙ ነው ውል የለም። ሌላ ደግሞ ደራሲው እኔ መጽሐፉን ጽፌ ጨርሻለሁ እና ማሳተም ነው የቀረኝ፣ እንግሊዝኛውን ላሳትም አለ። መሐመድ በዚህ አልተስማማም። ምክንያቱም ከዚህ በፊት በተፈጠረው ነገር የሰው ልጅ አንዴ እምነቱን እንትን ካለ ደግሜ ማመን አልችልም ነው ያለው። ሌላ ማብራራት የምትፈልገውን ደግሞ ታብራራላችሁ። በቃ አዎ እሱ ነው። በቃ አንቺ አብራርተሻል። ትክክል ነው። በቃ አንቺ ካብራራሽ ውጭ ምንም የሚጨምርበት ነገር የለም። ዋናው በውስጥ የሄድንበት ማስረጃ ለማየት ነበር። የውል ማስረጃ የሚባል ነገር አላገኘንም። ውል የለም መሀላቸው፣ የቃላት ብቻ ነበር ንግግር። አሁን በህግ ሊሄዱ ነው የተስማማ ነው እኮ። ግን ያላስማማችሁ ነገር ምንድን ነው የሚለውን ነገር ለህዝቡ ብትገልጽላቸው። አንተ ያልተስማማህበት ምክንያት? ያው መጀመሪያ የሆነ ሰው አንድ ነገር አብሮ ለመስራት መተማመን ያስፈልገዋል። ሁለታችሁም መተማመን ነው። ታችሁ መካከል መተማመን ከሌለ አብሮ ለመስራት በጣም ያስቸግራል ማለት ነው። ምክንያቱም ከአሁን በፊት ከነበረው ላይ ብዙ እኔ የተማርኩት ነገር አለ። በጣም መሸዋወድ ነገር ነበረ። የውሉ ራሱ ህጋዊ ውል፣ የዓለም አቀፍ ውል አለ። አንድ መጽሐፍ ጻፊና አንድ አጻፊ የዓለም አቀፍ አለ፣ የአገር አቀፍ አለ። አሁን የኛ በዚህ በሁለቱም የለም ውል። ሀታ በኢትዮጵያ የመጽሐፍ ህጎች ጻፊዎች ውስጥ አልተካተተም። የዓለም አቀፍ ውስጥም የለም። ዜሮ በዜሮ ነው ማለት ነው። ልክ አንቺ እንደገለጽሽው ድም ብሎ ፎርድች ውል በመጽሐፍ ነው። እኔ ውክልና ያልሰጠሁት ሰው እኔን ተወክሎ ከደራሲ ተስፋ ጋሸና ጋር ውል ተፈራርሟል። እሱ አይሆንም። እንደገና ደግሞ ሌላ እንልካለን፣ ሌላ እንፈርማለን እያሉ ሳይልኩ ሳንፈራረም እዚህ ደርሰናል። እንደዚህ ነው ተንጠልጥሎ የቀረው። ስለዚህ በዚህ ባለፈው ውስጥ ብዙ የተገባመቱ ነገር መወሻሻት ነበረ። ይቅርታም ተደራረጉ ተብለናል። የምን ይቅርታ? መጀመሪያ ሁለታቸውም ጥፋታቸውን አስቀምጦ ከይዛቸውን አንድ ሸማግሌ እኮ መካከል ሲቀመጥ የሁለቱንም ያዳምጣል እና ካዳመጠ በኋላ ከዛ ካዳመጣቸው ከከይዛቸው ውስጥ እሱ ደግሞ የሚወስነውን ወስኖ ጥፋቱን ለባለቤቱ ሰጥቶ ከዛ ይቅርታ ይቅርታ ተደራርጎ ከዛ በአዲስ ነገር ይሄዳል። እሱ አልነበረም ባለፈው እንደ ሽምግልና የተሰባሰቡትም ያው ሁለት ሸማግሌዎች ለምን መጣን ነበር ያሉት። እንዳው ለምን እንደመጣም አናውቅም፣ በሌላ ነገር ነው ያመጡት። ስለዚህ መተማመን የለም፣ በቃ መሸዋወድ አለ። እስከዛሬ አብረን የመጣነውም ሀለውል ነው። አንድ ነገር ደግሞ ውል ሳይደረግ መስራት አይቻልም። ውል ለማድረግ ደግሞ የዓለም አቀፍ ውል መሆን አለበት። ያ ድረስ እስካልሄደ ድረስ ውል መደረግም አይቻልም። አሁን ሊበሉኝ ነው የሚፈልጉት፣ እኔ ደግሞ አትበሉኝም ነው። ሰው እንደዚህ ነው ማለት ነው። አንድ የአሜሪካ የነበረችዋ የህዊናም አሁን እራሷን ልትከላከል ነው የመጣችዋ። አሁን ትልቋ ባለ ጥፋት ችግራው እሷ ጋር ነች ማለት ነው። እሷም ተሳተፈች። ስሟ በተነሳ ቁጥር ልክ እንደ ነው ትል ሲነካ እንዲህ የምትለው እኔና ትንኩ የለው በሌላ ወጥቻለሁ ነው የምትለው። እሱም አሁን ደራሲ ማልቀስ ነው የጀመረው። እዚህ ቦታ ማልቀስ አይደለም
ሰው እንዲያዝንለት ማልቀስ ወንድ ሆኖ ማልቀስ እንባ ማውረድ ሰው እንደዚህ ነገር አይሆንም ማለት ነው። ውል የለንም ህጋዊ ውል የለንም። ካሁን በፊት የተደረገው ውል ልካለው እያለ እሱ ካሁን በፊት የላከው ፈረንሳይ ነው የላከው እዚህ ደራ ሱቅ ለሻፔል ደራ ሌላ ቀን የምትሉ ሰዎች በቃ ጨርሰናል እኮ በህግ ሊሄዱ ጉዳዩ በህግ ሊያዝ ለእናንተ ጉዳዩን ስለሰማችሁ ማወቅ ስላለባችሁ ነው። 4 ሰዓት ሚቲንግ አድርገን 4 አወር ማስረጃ አለኝ ሪከርድ አድርገን 4 አወር ተጨቃጭቀን ምንም አይነት መፍትሄ ስላልመጣ ወደ ህግ እንዲሄዱ ወስነናል። ምክንያቱም ልናስታርቃቸው ችግራቸውን ልንፈታ ነበረ በውስጥ የገባ ነው። በሽምግልና ይሁን ስላለ ደራሲው በሽምግልና ሞከርን። ስንት ሆነን? 8 ሰዎች ሆነን የህግ ባለሙያ ጠበቃ፣ እንዲሁም የተለያዩ መሐመድን ከዚህ በፊት ተዋውቀው ደራሲውን ያስተዋወቁት ሰዎች። ምንድን ነው አንደኛ ውል የለም። ኦኬ ውል የለም። እንደ አዲስ ውል ሊፈራረሙ ነበረ። መሐመድ አልተስማማም። ያልተስማማበት ምክንያት ደግሞ ከዚህ በፊት እንደዛተብኝ አሁንም ደግሞ ቢዝትብኝ ማን ኃላፊነቱን ይወስዳል የሚለውን ነገር ነው። እሱ ራሴ ኃላፊነቱን ወስዳለሁ ሲል አይ ዋስ ያስፈልጋል ብሎታል። ዩኬ ላይ ተያዥ የሆነ ዋስ ስለሌለው በቃ በህግ ሂዱ ብለናል። ከዚህ በኋላ በህግ ሊሄዱ ነው። ይሄን ልናሳውቃችሁ እንወዳለን። እናመሰግናለን። አሁን የሀገር ምርጫ አለብን እና ድምፅ ስለሆናችሁት መሐመድ ሊያመሰግናችሁ ነው። እኔ አሁን እዚህ ጋር ላመሰግናችሁ ሀቢባ በተለይ በጣም ላመሰግንሽ እወዳለሁ። እህቴ ለኔ ብለሽ ብዙ በጣም ረጅም ሰዓት ነው ያሳለፍሽው። በዚህ አንቺ አሁን የወለድሽው ወዲሽ እርጥም ነው። ቁጭ ብለሽ በላይፍ ላይም ከ5 ሰዓት በላይ ነው አብረን የቆየ ነው። ከዛ ደግሞ በውጭ ችግራችን ለመፍታት ሞክረሻል። ከ4 ሰዓት በላይ ነው በውስጥ በዋትስአፕ ግሩፕ ሰርተሽ ከዚህና ከዛም አሰባስበሽን ይሄ ችግራችን ለመፍታት ሞክረሽ ነበረ። እስከ ቻልሽ ድረስ ሄደሻል። እኔ አሁን አንቺን በጣም ላመሰግን እወዳለሁ። ቤቴ እዚህ ስር ያሉትም 4300 ሰው ደግሞ እሷን አመስግኑልኝ። በጣም ደከመኝ ሰለቸኝ ሳትል ለቢዝነስ ብዙ ቢዝነስ መስራት ስትችል ያን ሁሉ ትታ ለኔ በዚህ በጥብ ሆዷ ገና አሁን የወለደችዋ ለጅም ጊዜውን አቃጥላ ከኔ ጋር አሳልፋ እስከ ዛሬ ድረስ ከኔ ጋር ዘልቃለች። አሁንም ከኔ ጋር ነች። እህቴ በጣም እኔ ላመሰግንሽ እወዳለሁ። በጣም ለአንቺ አክብሮት ያለኝ በቃላት መጥቀስ ይከብደኛል። ትንሽ እዚህ ጋር ማብራራት የሚፈልገው እሱ ዝቶብኛል። ደራሲ በቮይስ በጣም ነው ዛተብኝ። አጠፋለሁ፣ እንጠፋፋለን አንድ ትላልቅ ነው እሱ ቮይስ ባለፈው አሰምቻቸዋለሁ። እንጠፋፋለን በአንተ ላይ መጽሐፍ የሚያጽፍ ታሪክ ነው የሚሰራብህ። ገና ብዙ የምትጸጸት ነገር ብዙ ውስጥ ነው የሚያስገባክ። ብዙ ነገር ነው የተናገረው። ነገ ትጸጸትበታለህ። እንጠፋፋለን ታሪክ የሚያጽፍ ሌላ ደግሞ ሌላ መጽሐፍን የሚያጽፍ ሌላ መጽሐፍን የሚያጽፍ ታሪክ ነው የሚያሰራብህ። ብዙ ነገር ሲናገረ በቮይስ ስላስፈራራን ያ ቮይስ አለ። እሱን ለሚመለከተው አካል ለዩኬ ገቨርንመንት ለሆም ኦፊስ ሰንድ አርግተናል። እነሱም ለጠበቃ ሰንድ አርጉት ብለን ለሚመለከተው ጠበቃ አርግተን ጠበቃው ደግሞ በአካባቢ ያለው ለፖሊስ ስቴሽን ሰንድ አርጉ ብለናል። በደረጃ ለሚመለከተው አካል አሳውቀናል። ችግሩን ከየት እንደተነሳ አሳውቀናል አለኛ። ይሄ መጽሐፍ ጻፍ ያሉኝ ፈረንጆቹ ናቸው፣ እኔ አይደለም። የዩኬ የህግ አማካሪና እንዲሁም የዩኬ የቢቢሲ ዜና ዘጋቢ የነበረችው አሁን በቲሚስ ኦፍ ማልታ የተቀላቀለችው ዳይና ታዋቂ ጎግል ላይ የሰቀለችኝ እሷ ነች። ይሄ ታሪክ በመጽሐፍ ጻፍ አለችኝ በ2022 ማልታ። ይሄ ታሪክ ደግሞ በመጽሐፍ የምትጽፈው ዓላማው 2 ነው። አንዱ የህገወጥ ስደትን ያስተምራል። ሁለተኛ ነገር ለአንተም ታሪክ ነው። ስለዚህ ጻፍ ጊዜ ስታገኝና ወረቀት የአውሮፓ አሳይለም ስትወስድ አለችኝ። ከዛ በመነሳት ነው ይሄ ታሪክ ሊጻፍ የተፈለገው። እንግዲህ እነሱም ያውቃሉ። እኔ መንግስት የዚህ ሀገር መንግስትን ሳሳውቅ ዳይና ጻፍ ያለችኝ መጽሐፍ ልጽፍ ስል ነው ከጻፊው ጋር ተጣልተን፣ ጻፊው ደግሞ እንዲህ አይነት ዛቻ አካሂዶብኛል ብለ ምስቴ ልጅ ተሸክማ ልጅ እያለቀሰች አልቅሳ ነው ሄዳ የነገራቸው። ትዳራችሁን አፈርሳችኋለሁ እስከ ማለት ድረስ ነው የደረሰው። ስለዚህ ይሄ ነገር በህግም ስለተያዘ አሁንም እኔ እሱ ከዛ ቁጭ ብሎ ከአዲስ አበባ ቁጭ ብሎ ያስፈራራን ነገር ለኛ ፍራቻ ስላሳደረብን ለዚህ ለሀገር መንግስት ስላሳወቅን ከዚህ ከዩኬ ውስጥ አሳይለም ወረቀት ያለው ሰው ሊሆን ይችላል፣ ዜጋ ሊሆን ይችላል፣
ኃላፊነቱን መውሰድ አለበት ብለናል ያኔ ሀቢባ ታስታውሳለህ። ስለዚህ እሱ መጀመሪያ ጠበቃ አለኝ ብሏል እዚህ ሀገር የሚያውቀው። ያን ቀን ደግሞ ለተመል ጠበቃ አለኝ ብሎኝ ነበረ ባለፈው እና ያኔ የሽማግሌ ቀን ሽምግልና የተቀመጥነው ቀን ደግሞ ምስቴ በድርያ ቦታ ቁጭ ብሎ እኔ ዋስ ሆናለሁ ብሎ ከመጣ እንደገና ከአሁን በፊቱ እኔ ችግር ውስጥ ይገባ ነው። ስለዚህ እኔ ባጭሩ ላስረዳቸው። ስለዚህ ዩኬ ያለ ሰው ካልሆነ በስተቀር ዋስ እንዲሆንክ አልፈልግም። ስለዚህ ዩኬ ዋስ የለኝም አለ ጠበቃው። ስለዚህ በቃ ዩኬ ዋስ ከሌለክ በህግ እንይዘዋለን ጉዳዩን ብለው በህግ ሊይዙት ተስማምተዋል። ስለዚህ በህግ ደግሞ ከያዛችሁት በኋላ መሐመድ አደራህን ምን ላይ እንደደረሳችሁ መተክ እንድታሳውቀን አሳውቃችኋለሁ። በቃ አሳውቃችኋለሁ። ኢንሻአላህ አመሰግናለሁ። አሳውቀን ህጉ ምን ላይ እንዳደረሳችሁ ማወቅ እንፈልጋለን። እንግዲህ ድምጽ ስለሆናችሁት እናመሰግናለን። እዚህ እንዲገባ ድምጽ ስለሆናችሁት ችግሩን እስከ መጨረሻው ላይ ሰማችሁት። በሽምግልና ሲባልም በውስጥ ሄደንም ለ4 ሰዓታት ሽምግልና አድርገን በሽምግልናም ጉዳዩ ሊፈታ ስላልቻለ መስማማት ስላቃታቸው ወደ ህግ ሊሄዱ ተወስኗል። ስለዚህ ወደ ህግ ሄደው ደግሞ ህግ ምን ላይ እንደደረሱ ደግሞ አመት የሚፍጅ 2 ዓመት ውጤቱን መሐመድ ሊያሳውቀን ቃል ገብቶልናል አይደል? አሳውቃችኋለሁ። ኢንሻአላህ አላህ በእድሜ ያኖረን። አመሰግናችኋለሁ ፋሚሊዎች፣ እናንተ ድምጽ የሆናችሁልኝ ያዘናችሁልኝ እስካሁን ድረስ አይዞ ያላችሁትም እና አመሰግናችኋለን ከዊና ጎን ለጎን ማለት ነው። ታንክ ቬሪ ማች። በቃ አመሰግናለን። እሺ ባይ ባይ ወንድሜ ይቅና። ባይ አሚን። እሺ ቻው። እሺ ማነኝ ነይ ግቢ ማሪ ቮቱን እንጀምር። ያላ በኔ የነፃውን እንጀምር። የገንዘብም የሚያደርግልን ካለ በራሱ ካርድ። እኔ ካርዴ ሊሚትድ ነው። አንደኛው ካርዴ ደግሞ ገንዘብ የለውም። ኮመርሻል እና ኮይንቢ የሚባል ባንክ አለ እዚህ ሀገር። 2 አይነት ባንክ ነው የምጠቀመው፣ ኮመርሻል እና ኮይንቢ ማለት ካታር ናሽናል ባንክ። ኮመርሻል ደግሞ የግል ነው። ኮይንቢ የመንግስት ነው። ኮመርሻል የግል ነው። 2 አካውንት ነው ያለኝ። አንደኛው ባዶ ነው። አንደኛው ትናንትና በጣም ብዙ በዚህ ሀገር 14,000 ሪያል በዶላር 3,700 ዶላር ስለከፈልኩበት ተጠራጠረ። ምናልባት ካርዷ ተሰርቆ ይሆን ወይ ምናምን ብሎ ለዛ ነው ያስቆመኝ። 24 ሰዓት ሲሞላ ምናልባት ሊከፍትልኝ ይችላል። አቡዬ ሰላም፣ እንዴት ነሽ? ደህና ነኝ። እንዴት ነሽማ? አለን እግዚአብሔር ይመስገን። ፍቅራችሁ ትብብራችሁ በጣም ነው ደስ የሚለው። ከዚህ በላይ ያስፈልገናል ማሪ። አንዳንድ ባንዳዎች ኢትዮጵያን አትምረጡ እያሉ ሀገራቸውን እየከዱ ያሉ በጣም ነው የገረመኝ የደነገጥኩት። እኔ ስክሪን ሪካርድ ሳይ እኔ በምንም ነገር አስተያየት ማልሰጥ ሰው ነኝ ታውቃላችሁ። ቤቴ ላልመጣ ጉዳይ ቦታ ማልሰጥ ሰው ነኝ። ዛሬ ግን ከእንቅልፌ እንደተነሳው ቲክቶኬን ስከፍት ፊት ለፊቴ ቪዲዮ ሲመጣ በጣም ነርቨስ ሆኜ ነው ቪዲዮ የሰራሁት እና በጣም ተደንቄያለሁ። ሰው እንዴት ለግለሰብ ጸብ መንግስትን ጠላው ብሎ ሀገሩን ይሸጣል? ይህ እኮ ሀገርን መክዳት እኮ ነው። እስቲ እናንተ ሀገራችሁን የሸጣችሁ ሰዎች ልብ ካላችሁ ኢትዮጵያ ገቡ። ይሄ ሀገር ክህደት ነው። አሁን ነገ እናንተ ብትታመሙ፣ አስታማሚ ብታጡ፣ አካል ጉዳተኛ ብትሆኑ ቤተሰብ እንዲያስታመማችሁ ሀገራችሁ ልትገቡ ነው? አታፍሩም? ሀገር አለኝ ብላችሁ ልትገቡ ነው እንዴ? መንግስት እኮ ጊዜያዊ ነው፣ ነገ ይወርዳል። ለጊዜያዊ ለሚወርድ መንግስትን ጠላው ብሎ ሀገርን መጥላት፣ ሀገርን አትምረጡ። ይሄ እኮ የሀገር ጉዳይ ነው፣ የመንግስት ጉዳይ አይደለም፣ የሀገር ጉዳይ ነው። ለምን ከኤርትራኖች አትማሩም አንድነትን? ምንም መንግስታቸውን ቢጠሉ እንኳን በሀገራቸው አይደራደሩ። ቢጠሉት እንኳን ለሀገራቸው ግን ነገ መንግስት ያልፋል ብለው የሚያስቡ አርቆ የሚያስብ አይምሮ ስላላቸው ቢጠሉ እንኳን መንግስታቸውን ሀገራቸውን ግን አይጠሉም። መንግስት ሌላ፣ ሀገር ሌላ። ሀገር ዘላለማዊ ነው፣ መንግስት ግን ጊዜያዊ ነው። ይወርዳል፣ ይሞታል፣ ሰው ነው። እንዴት መንግስት ጠላም ብሎ ሰው ሀገሩን በአደባባይ ሚዲያ ላይ ኢትዮጵያን እንዳትመርጡ እንዴት ሀገራችሁ ስትሸነፍ ስታፍር ቆማችሁ ልታዩ? ሰው እንዴት እናቱ ስትዋረድ እናቱ አንገቷን ስደፋ እሱ ያጨበጭባል፣ እሱ ይኮራል። እንደዛ ማለት እኮ ነው። ኢትዮጵያ ስትሸነፍ እናንተ በዓለም መድረክ ላይ ቆማ ተወዳድራ ኢትዮጵያ ስትሸነፍ የምታጨበጭቡ ከሆነ እናታችሁ አፍራ አንገቷን ስደፋ ትደሰታላችሁ ማለት ነው። ሀገር ማለት እናት ናት። በጣም ያሳዝናል። ከሃዲ ናችሁ። እሺ ሀቡዬ፣ አዲስ ነገር ያገኘ ነው ምንድን ነው? አፕሊኬሽኑ ራሱ የሰጠው ላይ ፎቶዋ ላይ ተገብቶ ኮፒ ሊንክ ይደረጋል እና ያ ነገር በጣም በፍጥነት ይቆጥራል አብዛኛው ሰው ሲያደርገው ማለት ነው። እና ያንን ስናስደርግ ነው ያለው። ሊንክ እስቲ ስቴፑን ዋን ባይ ዋን ላሳየሽ ነው። እዚህ ጋር እንገባለን። ግን አፑ ያስፈልጋል። ዋን ዞን የሚለው አፕሊኬሽን ያስፈልጋል። እሱን ያላወረዳለ
እሱ ግዴታ ነው። እሱን ያላወረዳችሁ አላችሁ እስካሁን ድረስ? ምናልባት ይኖራሉ ያልሰሙ እህቶቻችን። እሺ አፍሪካ ላይ አይደለኛ? አዎ አፍሪካ ራውንድ ዋን ነው የኛ። ሶስተኛው ላይ እንግሊዝኛ ማንበብ ለማትችሉ ውዶቼ ሶስተኛ መስመር ላይ ያለችው አንደኛ፣ ሁለተኛ፣ ሶስተኛ ላይ አፍሪካ። እኛ ግን ዝም ብለን ሁላ ነው እኮ የምናንሸራትተው። ላይክ እኛ በማንሸራተትም ዝም ብለን እንትንለዋለን። ቆይ አፕዴት ላድርገው ልውጣና። እሺ ስልክሽ ስታክ አድርጎ ይሆናል ሪከርድ አይደል? እሺ የሪከርድ ማለት እያረግሽ ሞልቶ ይሆናል። ስልክሽን አፕዴት እያረግሽ እየደለትሽ ሚሞሪ ግን በጣም አለው እኮ ትላልቅ ሚሞሪ አለው። ደግነቱ እኔ አሁን በቃ ስልኬ እዚህ ጋር ነው። ልክ ቮት የምናደርግበት ቦታ ላይ ስንገባ የእውነት ይቆጥራል የሚለውን እያየን ቆይ አንዴ ቁጥሩን አንዴ ቁጥሩ በዚህ ጋር ነው በአፕሊኬሽኑ ልክፈት። አሁን 1015 ነጥብ 1 ሚሊዮን አሁን ያለ ነው 5365 እንደ አዲስ ስለሆነ ሪፍሬሽ የሚያደርገው 1,15,365 እሺ አዎ ከዛ በኋላ ምንድነው የምታደርጉት? ይችኛዋን ፕሮፋይሏን ነው የምትጫኑት እዚች ጋር ያለችዋን። ከዛ ትጫኑትና ትገባላችሁ። የሼር ምልክት እዚህ ጋር አለች፣ እዚህ ጋር ነጭ የሼር ምልክቷ ስትነካ እዚች ጋር ይቆጥራል። አየሽው ሀቡዬ? እና በተደጋጋሚ ይሄን ይሄን ነው እኛ ይሄን ነው ስናረጋዋለሁ። ከዛ በኋላ በተደጋጋሚ ዝም ብዬ አሁን እነካለኝ የተወሰነ ደቂቃዎች ላይ። ከዛ ገብቼ ስቆጥረው አፕዴት ያደርጋል ቁጥሩ። እንዴ ሌላ ሰው በአለም አየር ላይ ሌላ ሰው እየመረጠ ቢሆንስ ማለት? አንደኛው ይሄኛው ነው። ሁለተኛው ደግሞ ያሳዩን እንግዲህ የስራ ባላቅም እዚች ጋር የቦቲንግ ምልክቷ አለች። ሁለተኛው ይሄኛውን ይነኩትና እዚህ ጋር አለ ቁጥር የሚቆጥር ይሄኛው እሱ ሰዓት ነው። የቅድም እያሳያችሁ ነው። የቀረው ሰዓት ይሄኛውንም ቆይ እንዳትደውልሽ ላሳይሽ። ፕሮሞሽን ይላል አንብቢው እዛ ጋር ኤክስ 2 ማለት 2 እጥፍ ነው። አሁን የሚመረጥ እጥፍ ፕሮሞሽን ማለት ኦፈር ዲስካውንት አለ። ዲስካውንት ቅናሽ። አሁን ለምሳሌ $8 $4 እዚህ ጋር $4 የሚሰጠን $4 80 ድምፅ አይደለ? አሁን $4 160 ድምፅ ይሰጣል። ይኸውልሽ ታይም ቱ ፕሮሞሽን ማለት እጥፍ ነው። አሁን ድምፅ የምትገዙ ሰዎች እጥፍ ነው የሚቆጥርላችሁ። 0 ዴይ ማለት ምንም